ኮማንድ ፖስት አስቸኳይ የቋጠሮ አዋጅ ከአቋማ ዛሬ በተመሳሳይ ሰዓት አስቸጋሪ ቋጠሮች ስለሚገጥሙን የተነደፈ የቋጠሮ ስትራቴጂ 4 ሰዓት ተኩል ላይ መጀመሪያ ለግማሽ ተከፍለን ሰሜን እዝ ከኔጋ ወያኔው ላይ ከፍተኛ የቋጠሮ ድብደባ ሲያደርግ ደቡብ እዝ ደግሞ ለፈላው ከፍተኛ የቋጠሮ ድጋፍ ያደርጋል። ከዛ 5 ሰዓት ከሩብ ላይ ሁላችንም ተሰባስበን ለማንቸስተር ዩናይትድ ከፍተኛ የሆነ የቋጠሮ ድጋፍ እናደርግ ይሆናል። ከዛም በኋላ 6 ሰዓት ላይ ውጤቱን ተመርኩዘን ወይ ወያኔ ላይ እንቋጥራለን ወይ ለፈላው እንቋጥር ይሆናል። ከዛ 6 ሰዓት ከሩብ ላይ ደግሞ ተመልሰን ያለችንን ቋጠሮ አሟጠን ለማንቸስተር ዩናይትድ ምናበረከት ይሆናል ማለት ነው። ከዛ ቋጠሯችን በዚህ ተናቀቃል። ለውጦች ካሉ በቪዲዮ ማሳወቅ ይሆናል። አመሰግናለሁ። የአርሰናል ደጋፊዎች ይህ ቪዲዮ ሲመጣላችሁ አታሳልፉት። ክለባችን አርሰናል ተወዳጅ ተናፋቂ የሆነ ክለባችን አርሰናል ዛሬ አዌ ብራይተን ይገጥማል። ብራይተን 14ኛ ደረጃ ላይ ያለ ቡድን ነው። አይወርድም፣ ወደፊት ምንም አይፈጥርም። ስለዚህ መሰገጥ የለበትም። ኖርማል ነው መሆን ያለበት። ክለባችን ካለፉት 2-3 ጨዋታዎች በተሻለ መንገድ የዛሬውን የሆነ በተሻለ መንገድ ፐርፎርም አድርጎ አሳማኝ በሆነ ውጤት ቢያሸንፍ ሁላችንም ደስ ይለናል። ይህንን ጨዋታ ማሸነፍ ምንም ጥያቄ የለም፣ ግዴታ ነው። ከዚህ በኋላ ምንም አይነት ኤክስኪውዝ ያለንም ጨዋታውን ማሸነፍ መቻል አለብን። ብራይተን ያን ያህል ይከብደናል ብዬ አላስብም። ይሄ ፕሪሚየር ሊግ ነው። ይሄንን ቡድን አሸንፈዋለን ምናምን ብለህ በኮንፊደንስ መናገር አትችልም። ወልቭስ ትናንትናም እንዳደረገው ሁላችሁም ታውቃላችሁ። ያው በምንም አይነት ወይ ራሱ 3 ነጥብ ይዞ እየወጣ ያለው ይሄ ክለብ ስለሆነ ነው ማለት። አሁን ይሄ ክለብ ወልቭስ ተሸንፎ እንትን ብሎ እንደምትል ኮሜንት ላይ አውቃለሁ። ግን ይሄን ምልበት በምንም አይነት 3 ነጥብ ይዞ እየወጣ ያለው እና ደግሞ እንደዚህ በኮንፊደንስ መናገር የምችለው ይሄ ክለብ ካንተ ስለሚሻል ማለት ይሄ ክለብ መሪ ስለሆነ ይሄ ክለብ የሊጉ መሪ ስለሆነ ነው እንደዚህ በኮንፊደንስ መናገር የምችለው። ተበላ ወይኔ ዶሮዬ አፍጥሬን ማለት ነው። አሁን እኔ አልከመኛል። በጾሙ ይቅርብንና በክለብ እናድርገው። በቋጠሩ በቃ በቋጠሩ እንበላላ ከፈለክ አንተ ከፓላስ ጋር እየተጮትክ በቋጠሩ እኔ ከቼልሲ ጋር እየጮኩኝ ወንድ ከካባቴ የምትተማመን ከሆነ መብት ነው። ምን ሆናል? እሺ ሂድበት። ይኸውልህ ጀማው እኔ ማለት ነው አንተ ፓላስን ካሸነፍ ታስፈጥረሃል፣ እኔ ቼልሲን ካሸነፍ ታስፈጥረኛል። ሁለታችንም ካሸነፍን ይምጣጣ ነጥብ የጣለ ግን ቡድን ማለት ነው ያስፈጠረ። አርቴታ ከልቡ አዝኖ ነው ይሄን ነገር የተናገረው እና እኔም ስነግራችሁ በጣም የምር እየደበረኝ ነው። ሴት ፒስ ጎሎች ብዙ ባለማግባታችን ደስተኛ አይደለሁም እያለ ነው ይሱ። ኦሬዲ እኮ የፕሪሚየር ሊጉን ልንሰብረው ነው። እኩል እኮ ነው ሪከርድ እኮ እኩል ነው እኮ። አሁን አንድ ከዚህ በኋላ ካገባን ሪከርዱን እንሰብረዋለን። የሴት ፒሱን ገብቷል አይደለም? ግን አንድ ነገር ከተናገረው ውስጥ እውነት ምን መሰላችሁ? እንደምናገባው ሁሉ መከላከሉ ላይ ምርጥ መሆን አለብን። ምንድነው ሴት ፒስ ከሆነ ሰዓት በኋላ ዝም ብሎ እየገባብን ነው። ተከላካዮቻችን ስቴብል አይደሉም እንደ ድሮ ምናምን ነገር አደነግጣለሁ። አሁን ጨዋታ ሊያልቅ ሲል ፓኒክ ማድረግ ጀምራለሁ። ማለት ሴት ፒስ ቼልሲ ባክ ቱ ባክ እኮ ነው ያገባብን። ቼልሲ ሆም ኤንድ አዌይ ሴት ፒስ እኛ ላይ ማን ስለሆነ እንዴ? እኛ እኮ በእነሱ ሜዳ እኮ ሴት ፒስ አላገባንም እኮ። እኛ ነበርን እንደዚህ መሆን የነበረብን። የምርም ያናደደ። እኔ አሁን ቁጭ ብዬ እያሰብኩት ስመጣ በጣም እየተናደድኩ ይመጣው። ምን ማለት ነው? በዚሁ ከቀጠለ ይሄ ነገር በጣም አስጊ ነው። ሁላችንም በጉጉት ሲቲ አንደኛ የሚሆንበትን ቀን እየጠበቅን ነበር። ቀኑም ዛሬ ነው፣ ይፋ ሆኗል። ምድረ ቋጣሪያስ ዛሬ ብራይተን አቻ እንዲያወጣልን ወይ እንዲያሸንፍ፣ ሲቲ ደግሞ አሸንፎ አንደኛ ቦታውን እንዲይዝ ነው የምንቋጠረው። ሊያውም ቀሪ ጨዋታ አሁንም እያለ ማለት ነው፣ የአንድ ጨዋታ ልዩነት እያለ። ሶ ኤቭሪባዲ ላይክ በደንብ ቋጥሩ። አንደኝነቱን ዛሬ እንረከባለን። ግዴታ ነው ዛሬ ሲቲዝንስ። ይሄን ቪዲዮ ሼር፣ ኮፒ ሊንክ አድርጉ፣ ፎሎ አድርጉ። አረሱላችሁ ለምድረ ቋጣሪ አረሱላችሁ። ይመቻችሁ። ዛሬ የጨዋታ ቀን። ጀግና አይፎክርም፣ ገድሎ ሬሳ ላይ ቆሞ ነው የሚፎክረው። ዛሬ መድፉን በስነ ስርዓት አንቀሳቅሰ ነው ከሜዳችን ውጭ ዋጋ አስከፍለናቸው ነው የምንመጣው። እኛ ማለት መድፉ ማለት እኛ። ትክክለኛው የሚሰራው መድፍ ይሄ ነው።
እሺ ተረኛ ማን ነው? ቀጣይ ገቢ ብራይተን በሜዳና በደጋፊው ፊት ነው እንግዲህ ጨዋታ የሚያደርገው ጀም። አው እኔ ካሁኑ ማለት ነው አርሰናል ቶሎ ጨዋታውን አድርጉ ማለት ነው ጥንቅቅ አድርጉ ዋንጫውን ቢሰጡን ጀም። እንደው በቃ አልናፈቃችሁም? ይምሬን ነው የምላችሁ። እኔ ሳምንት መጠበቅ እየሰለቸኝ ነው። አርሰናል በቃ የሆነ ቶሎ በቃ ጭቡ ታድርጉ ማለት ነው ካዋንጫውን ብሎ እኛም ግልግል ብንል ጀም። አሁን እኔ ናፈቀኝ። ትናንት እኮ ነው ቸልሲን የለጠፍነው ግን ናፈቀኝ እስከ ብራይተን ጨዋታ ድረስ። በዚህ ጨዋታ ላይ የማሸነፍ ፕሮባቢሊቲ ለአርሰናላችን 56% ተሰጥቶታል ጀም። አዎ ለብራይተን ደግሞ 22 ነጥብ ቀሪው በአቻ ይጠናቀቃል ተብሎ እየታሰበ ይገኛል ጀሞ። ከዚህ ጨዋታ ምን ትጠብቃላችሁ? እስቲ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ ጀም። አዎ ናፍቆኛል ነው የምላባል። ይመቻችሁ። በአሜክስ የብራይተን ስታዲየም የምናደርገው ወሳኝና ቁልፍ ጨዋታ በቃ ይሄናውን በጦርነት ውጊያ ምናምን ካያችሁት ለአርሰናል ስትራቴጂክ ነው። በቃ ስትራቴጂክ ጨዋታ የሚባለው ነው። አሁን ይሄን ጨዋታ 1-0 በጣም በቃ የሆነ 10-0 አይነት በቃ ዊን ነው። ይሄን ጨዋታ እንደምንም በቃ 1-0 በጣም ከበቂ በላይ በቃ የሚያስደስት ውጤት ነው። ምክንያቱም አሰልጣኛቸው ይሄ ፋቢያን ሃስለርን ከያዙ በኋላ ብራይተኖች ትንሽ ከበድ ብለዋል። ስፔሻሊ በሜዳቸው ሲጫወቱ አምና የምታስታውሱ ከሆነ ነጥብ አስጥለውናል በሜዳቸውና ያንን ነገር ደግሞ ዘንድሮ ያ በሜዳችን ተበቀለናቸው ልክ ያምናው ማለት ነው። በሜዳቸው ሜደን ዋጋቸው መስጠት አለብን ብዬ አስባለሁ። ይሄንም ደግሞ በደንብ ተጫዋቾቹም ያውቁታል፣ አርቴታም ያውቀዋል ብዬ አስባለሁ። በደንብ ያውቁታል። ግልጽ ነው። በደንብ ነው የሚያውቁት። ስለዚህ ወሳኝ ጨዋታችን ነው። 1-0 እንዳስለባዶ ነው የሚቆጥረው። የመሬ ነው የምላችሁ 1-0 ይህን ጨዋታ ማሸነፍ እንዳስለባዶ የሚቆጥረው ከቀሩን አዌይ በቃ ከሲቲ ቀጥሎ ከባዱ የአዌይ ጨዋታችን የብራይተን ጨዋታችን ነው። ስለዚህ ይህን ጨዋታ 1-0 እናሸንፋለን ብዬ አስባለሁ። እናንተ እስኪ ግምታችሁን ኮሜንት ላይ ንገሩኝ። ዛሬ አደራ በሰማይ በምድር ይህንን ቪዲዮ ለምታውቁት የአርሰናል ደጋፊ ሁሉ ላኩልኝ። አደራችሁን እንደው ለዛሬ ሁኑኝ። የአርሰናል ደጋፊዎች ደግሞ ሰብሰብ ብላችሁ ስሙ። አርሰናል ዋንጫ አይበላም፣ ልባችሁ እንዳይሰበርብኝ። እንዴ አመመኝ እኮ ነው ለእናንተ። እንዴ 4 ዓመት ሙሉ እንደዚህ ልባችሁ እየተሰበረ አርሰናል ዘንድሮም ዋንጫ አይበላም። በእናታችሁ ልባችሁ እንዳይሰበርብኝ። የጨዋታ ቀን ነው። በየሰዓቱ በየደቂቃው በየሰከንዱ ብናየው የማይሰለቸን ታላቁና ገናናው አርሰናል ዛሬ ምሽት 4:45 ሲል ከብራይተን ከች ይላል። ታዲያ አንተ ቪዲዮ የምታየው ልጅ እንደተለመደው ኮሜንት ላይ ውጤትን ትገምትልኛለህ። የኔ ባለፈው ተሳክቷል። አሁንም 2-0 እንደግመዋለሁ እላለሁ። ያንተን ኮሜንት ላይ ጠብቃለሁ። አርሰናል ሲኖረው ቢሮ ውስጥ ራሱ ኃላፊ ነው የምመስለው ካልክ በቃ ላይክ እና ሪፖስት አድርግ። ይመቻችሁ። የጨዋታ ቀን ነው። አሜሪካን ኤክስፕረስ ስታዲየም እንሄዳለን። ብራይተን ኦፍ አልቢየንን እንገጥማለን። በዚህ ጨዋታ ላይ ክለቤ እንደሚያሸንፍ አልጠራጠርም። ምክንያቱም ይሄን ዋንጫ ለማሸነፍ በግሉ እየወሰነ ይሄዳል። ገባችሁ አይደለ? ስለስንት ያሸንፋል? እስቲ ኮሜንት ላይ። ሲቀጥል አሁን መደዳ ማለት ነው 3 አዌ ጌሞች ነው ያሉት ከብራይተን ጋር። ቅዳሜ ማንፊልድ ታውንን በኤፍኤ ካፕ እንገጥማለን። ከዛ በሻምፒየንስ ሊጉ ባየር ሊቨርኩሰንን ከሜዳችን ውጪ እንገጥምና ወደ ሜዳችን ነው የምንመለሰው። ከነዚህ አዌ 3 ጌሞች ስንቱን ነጥብ እናሳካለን? እስቲ ኮሜንት ላይ መልሳችሁን እንጠብቃለሁ። ዛሬ ሻሼ ያላት በጣም የተናደርኩት ዛሬ ሻሼ በጣም እርግጠኛ ነኝ ኒውካስትል አበጥሩ ነው የሚጥላት። እኔ የምናደደው ትላንት ሊቨርፑል አለመጠቀሙ ይሄንን ምድል በቃ ብጥር ነው የሚያደርጋት። ከፍ ይሄ እንዴት ነው በቃ የሆነች ገለባ ነገር እንድች ነው የሚያደርጋት። በቃ ቆሎ ለመብላት ብሎ ጣም ነው የሚያደርጋት። የሚያናድረኝ ትላንትና ሊቨርፑል ይሄንን እድል አለመጠቀሙ። ትገቢያለሽ በቃ ከዜሮ ትጀምራለሽ እንደገና። ከኋላሽ ያሉት የሚያናድዱ ሰዎች ሆኑብኝ እንጂ አንቺ እኮ የትም አትደርሽም ነበር። ዛሬም ወስዶ ኒውካስትል አርጎ ያረግሻል።
የጨዋታ ቀን ይላል በዶርጉ ምታሃተኛ ጎል ያለመሸነፍ ጉዟችንን የጀመርንባትን ኒውካስትል ዛሬ በሜዳዋ ሴንት ጄምስ ፓርክ እንገጥማታለን ማለት ነው። እርግጥ እየናኳት አይደለም፣ አደገኛ ቡድን እንዲሁም ደግሞ ሜዳቸው ከከበዳቸው ቡድኖች ውስጥ አንደኛው እኛ ነን ማለት እንችላለን ማለት ነው። ባለፉት 5 ጨዋታዎች ላይ ሴንት ጄምስ ፓርክ ላይ ካደረግናቸው 5 ጨዋታዎች አንዱን ብቻ ነው ማሸነፍ የቻልነው። በ3ቱ ተሸንፈናል፣ በአንዱ ደግሞ አቻ ወጥተናል። እናም ሊያቋርጠን ከቻለ ሊያቋርጠን የሚችለው ቡድን ኒውካስትል ነው የሚል እምነት ነው ያለኝ። ነገር ግን እናሸንፋለን የሚለው እምነት ከፍተኛ ሆኖ ሳለ ከዚህ በኋላ ኒውካስትልን ማሸነፍ ከቻለ ሶስተኛውን የመጨረሳችን ቻንስ 100% ብንል ማካበድ አይሆንብንም። ድል ለኃያሉ ክለባችን ማንቸስተር ዩናይትድ። ግሎሪ ግሎሪ ማን ዩናይትድ። ነገራችን ላይ አርሰናል ማለት ነው በትላልቅ ቲም እየጣለ አይደለም፣ በማይጠበቅ ከሜዳ ውጭ በሚጫወታቸው ጨዋታ ነው በትናንሽ ክለብ እየጣለ ያለው። ስለዚህ ዛሬም በብራይተን ሊሸነፍ ይችላል፣ አይደለም አቻ ሊሸነፍ ይችላል። ልንገራችሁ እንዴ አቻ ራሱ በያችን ነው። እኛ ዛሬ ከምነግራችሁ በላይ ዩናይትዳውያን የጨዋታ ቀን ነው። እንግዲህ ዛሬ ከኒውካስትል ጋር የምናደርገውን ጨዋታ እንደምናሸንፍ አልጠራጠርም። እናሸንፋለን። ድል ለኃያሉ ክለባችን ለዩናይትድ። ሲቲያንስ በደንብ ኮፒ ሊንክ አድርጉ። ዛሬ ሌላ ቋጠሮ ይኖርብናል ማለት ነው። በተመሳሳይ ሰዓት አድርገውናል ሶስታችንንም፣ አርሰናል፣ ማንቸስተር ዩናይትድ፣ ማንቸስተር ሲቲ። ዛሬ ኖቲንጋም ፎረስትን በሜዳችሁ እንደምትገርፉት ምንም ጥያቄ የለውም ማለት ነው። አርሰናል ከብራይተን ዛሬ ሌላኛው ቋጠሮ ነው ማለት ነው። ዛሬ ይቋጠራል። አርሰናል በተደጋጋሚ ከሜዳው ውጭ ነጥብ እየጣለ ይገኛል ማለት ነው። ዛሬ ይቋጠራል። ይመሻችሁ። አርሰናል በፕሪሚየር ሊጉ ከማንቸስተር ሲቲ ጋር ያለውን የነጥብ ልዩነት ለማስጠበቅ ወሳኙን ጨዋታ ከብራይተን ጋር የሚያደርግ ይሆናል እና ከጨዋታው በፊት የሁለቱ ቡድኖች አሰልጣኞች ማለትም ሚኬል አርቴታና ፋቢያን አዝለር አነጋጋሪ የሆኑ ንግግሮችን ተናግረዋል። በተለይ ፋቢያን አዝለር የተናገረው ነገር ብዙዎችን እያነጋገረ ይገኛል። ይሄም ምንድነው? አሰልጣኙ ፕሪሚየር ሊጉ ላይ የእጅ ለመወርወር ቅጣት ምት ለመምታትና ኮርና ለማዋጣት ትክክለኛና ግልጽ የሆነ የሰዓት ገደብ ሊቀመጥ ይገባል። ብዙ ሰው ያላወቀው ነገር አርሰናል በተለይ ጨዋታ በሚመራበት ጊዜ አንድ ኮርና ለማዋጣት ከ1 ደቂቃ በላይ ይጠቀማል ሲል አስተያየቱን ሰጥቷል። ከዛም በኋላ ኦፕታ አንድ የሚገርም ዳታ ይዞ ወጣ። ይሄ ምንድነው? አርሰናል በአንድ ሙሉ ጨዋታ በአቨሬጅ ኮርና ለማዋጣት 4 ደቂቃ ከ18 ሰከንድ ይጠቀማል። ማለትም በአንድ ሙሉ ጨዋታ። ይሄም አርሰናል ባደረጋቸው 28 የፕሪሚየር ሊግ ጨዋታዎች ሲባዛ አርሰናል ከ2 ሰዓት በላይ ኮርና ለማዋጣት ብቻ ተጠቅሟል ማለት ነው በፕሪሚየር ሊጉ። ይሄም ትልቁ ሰዓት ሆኖ በፕሪሚየር ሊጉ ተመዝግቧል ይለናል ኦፕታ ያወጣው ዳታ። ሌላኛው ደግሞ ሚኬል አርቴታ የተናገረው ነገር ምንድነው? ቡድኑ ከሴት ፒስ ብቻ 21 ጎሎችን እንዳስቆጠረና ይሄም ፕሪሚየር ሊጉ ላይ ትልቁ ቁጥር እንደሆነ በዚህ ዙሪያ ምን ሐሳብ አለ ተብሎ የተጠየቀው ሚኬል አርቴታ በጣም ደብሮኛል፣ ምክንያቱም ከዚህ በላይ ነበር ከሴት ፒስ ማስቆጠር የነበረብን ሲል አስተያየቱን ሰጥቷል። ለማንኛውም ጨዋታው ዛሬ በብራይተን ኦቭ አልቢዮን ሜዳ የሚደረግ ይሆናል። እስቲ እናንተስ ምን ሐሳብ አላችሁ? ኮመንት ላይ አስቀምጡልኝ። ቤቱ ከተመቻችሁ ፎሎ ማድረግ እንዳይረሳ። ይመቻችሁ። እመኑኝ ቀጣይ ኒውካስትልን ካሸነፍን ማለት ነው በሜዳቸው ሂደን በአመቱ መጨረሻ ማንቸስተር ዩናይትድ ይሄን ነጥብ ሰብስቦ ነው የሚጨርሰው። ከዛ በላይም ሆኑ ሌሎች ከዛ በታች ማንቸስተር ዩናይትድ 84 ነጥብ ሰብስቦ ይጨርሳል። አለቅ። ይህ የታላቁ ክለብ ደጋፊ ሜንታሊቲ ነው።